ሰላም ያገሬ ልጆች ኢትስ ዩ ቦይ ና ቲ እንዴት ናችሁ? እኔ በጣም ደህና ነኝ። ባለፈው ረስቼዋለሁ ለካ መናገር ላይክ አይ ዋዝ ሶ ስትረስድ። አዲስ አፓርትመንት ገብቻለሁ ሂር። እንዴት አያችሁት? ወደዚህ አላሳያችሁም ያልታጠበቃል። ትንሽ እንደዚህ ካያችሁት ይበቃል። ያ ወደ አዲስ አፓርትመንት ገብቻለሁ። አሁን ፍሪኩዌንትሊ ቪዲዮ አፕሎድ ለማድረግ ይጠቅመናል። ማይ ጎል ኢዝ 3 ቪዲዮ በሳምንት ግን ያ በጣም አምቢሽየስ ነው ኤንድ ከምሰራው ስራ ጋር ትንሽ ስትረስ ሊያደርግ ይችላል፣ ግን 2 ላይ እንተላለቃለን። በእርግጠኝነት ሌላ ሶሻል ሚዲያ ላይ ፖስት ስለማድረግ በሌሎቹ ጊዜ ፕሊስ እዚህ ጋር የምታያቸውን ጀስት ናትናኤል ትዕግስቱ ብሎ ፎሎ ማድረግ ይከብዳል። ኢንስታግራም ላይ፣ ፌስቡክ ላይ፣ ቲክቶክ ላይ። ነገር ግን የነ ፊልድ ማርሻል ኤቢ ማርሻል ይቀርታል እና የተለያዩ ጉዳዮችን የሚነካኩ ቪዲዮዎችን ለእናንተ ይዤ መጥቻለሁ። ላይኩ በጣም ቬሪ ኢምፖርታንት ነው። ወደ ቲክቶክ ስብስቦቻችን እንዲህ ያለ ዜማማ ከሆነ በቀር 10 አይነት ስራ ነበረ። ሲለየን ስንዜሮ አለው ትሪሊየን ብራም ከሆነ በቀር እንዲህ ያለ ዜማማ ከሆነ በቀር 10 አይነት ስራ ነበረ። ሰራህ እኮ ታዲያ ወንድሜ ልጅ ሚካኤል ላይክ አክሮስ ኦል ሶሻል ሚዲያ አይቻለሁ። ወንድሜ ልጅ ሚካኤል የባህል አቀንቃኝ። እኔ ልጅ ሚካኤል ወደዋለሁ። አልገባም አሉኝ ቤተ መንግስት ቤተ ሰማይ የሚለው ዘፈን በጣም ነው ደስ የሚመቸኝ። አሪፍ ነው። ልጅ ሚካኤልን አፕሪሺየት ማድረግ መቻል። ግን አንድ ዜማ ይዘህ ነው የመጣው እስካሁን። ልጅ ሚካኤል እንወድሃለን አንተን፣ ግን ቴዲዮ ሌጀንድ ነው። ሰላም ጤና ይስጥልን። ቀጥል። እኔ የምልህ አንድ ጥያቄ ብቻ ነው። ቆይ በዚህ ልክ መተንተን ከቻልክ ለምንድን ነው የኢትዮጵያ የውጭ ጉዳይ ሚኒስትር ብትሆነው ደስ ይለኛል። የምሬን ነው ማለት ወንድሜ። አይ ትንሽ ሳስበው ትንሽ በቃ ሎጂካሊ የምትረዳ ሰው ነህ። የተሻለ ኮንሰፕት የኢትዮጵያ ምንድን ነው ያልክ? የውጭ ጉዳይ ሚኒስትር ጠቅላይ ሚኒስትር ነው እንጂ ውጭ ጉዳይ ሚኒስትር ምን አቅም አለው? እኔ ጠቅላይ ሚኒስትር ወይም ደግሞ ፕሬዚዳንት በፕሬዚዳንት ከተዳደረ ፕሬዚዳንት፣ ጠቅላይ ሚኒስትር ከሆነ በጠቅላይ ሚኒስትር፣ ንጉስ ከሆነ ንጉስ መሆን አለብኝ ይህን ለማስፈጸም እንጂ 130 ሚሊዮን ጉንዳን ኢትዮጵያዊ ለመምራት መሪ መሆን አለብን። ቂጡንም እየገረፍ ቆረጡን እየቆረጥክ ደግሞ ይኸውልህ ዲሞክራሲ ያስፈልገውም የኢትዮጵያ ሕዝብ ለ10 ዓመት ጀርባውን መገረፍ አለብን። ይሄ ጴንጤ ነኝ ብሎ 1 ሚሊዮን ብር በግራ ኪስ ገባ የሚል ኦርቶዶክስ ነኝ ብሎ ቧንቧ ሲፈነዳ ጸበል አለ ብሎ የሚያጠር አፍጥር ነች ብሎ ነጭ ለብሶ መርካቶ ላይ እና እዚህ ጋቢዮት አደባባይ የሚወጣ ይሄ የኛ ነው ይሄ ምናምን የሚል ገብርኤልና ፍርሰን እንትን እንሰራለን የሚል ይሄን ሁሉ ቂጡን እየወጋ ለማስገባት ስልጣን ያስፈልጋል። ገብቷል? ብዙ ነገሮችን ለማስቀረት አሁን ያለውን ሀሳብ ለመተግበር አዶልፍ ሞጣ የኢትዮጵያ 10 ዓመት ዝም ብሎ መገረፍ አለበት። መጀመሪያ ዝም ብሎ መግቢያ ነው ይሄ። የተከበራችሁ ህፃናት እና ወጣቶች፣ የተከበራችሁ አካል ጉዳተኞች፣ የተከበራችሁ የኢትዮጵያ ምሁራን፣ የዩኒቨርሲቲ መምህራን፣ ተመራማሪዎችና ተማሪዎች፣ የተከበራችሁ የጎዳና ተዳዳሪ ወንድሞቻችንና እህቶቻችን፣ የተከበራችሁ ክቡራን የኢትዮጵያ ዲያስፖራ አባላት፣ የተከበራችሁ ኢትዮጵያ ከወጣ 37 ዓመት ነው የቆጠርነው። 33 በዚህ ሁሉ ዓመት ኢትዮጵያ ተመልሳ አታውቅም እና እንደሚገባኝ ናፍቀዋል። አንተም ናፍቀው ሰው እውነት ቆንጆ መልስ ነው። እሺ የናፈቁ ሰዎች አሉ የሉ ኢትዮጵያ አሉ የሉ እውነት አየሩስ። ስለዚህ ወደ ኢትዮጵያ የሚመለስ ምንም ሀሳብ እና ቅድ የለህም? እኔ ጭራሽ ኢትዮጵያ ቤት ውስጥ ፒስ ኢን አወር ሆም ይላል። የምን ፒስ ነው ወንድሜ? ይህማ የጦርነት ኢንተርቪው የጦርነት ግንባር አውድ ነው እንጂ ይሄ ፒስ ዜር ኢዝ ኖ ፒስ ኢን ዲስ ሆም ፒስ ኢን አወር ሃውስ። ይሄማ ግንባር ነው፣ ሃውስም አይደለም። ያደረገ ሰው እግዚአብሔር በሚያውቀው ሆን ብላ መኪናው ይነዳል። አንደኛ ብር ተሰጥቷታል። አይ ብሩን በልቼዋለሁ ያልሽ ደግሞ ደሞዝ ነው፣ በቪዲዮ ነው የተከፍለ የተሰጣት። ማውራት ካለባት ከድርጅታችን ሎየር ጋር ነው የምታወራው። አሁንም ቢሆን ሰው እንዴት እናንተ አልተቸገራችሁም እንዴ? ስንት የተቸገረ ሰው አለ እኮ። እንዴት እሷ ወጣ መኪናውን ብሩን በልቼዋለሁ መኪናውን አልፈልግም ትላለች። ማጋ እግዚአብሔር በሚያውቀው ማለት እኔ ዴራ ብሄድ ያ መኪና ይዤ ሰው ለምኑ ይቀበለኛል። ምክንያቱም ሰው የቸገረው አለ። እንዴት ትመርጫለሽ አንቺ እንዴ? እኔ እኮ የምችለውን ያረኩት
ከኪሴ እኮ ነው ያደረኩልሽ። ለዛውን ከአንድም 3 አማራጭ ሰጥቼ እግዚአብሔር በሚያውቀው አማርጬ በቪዲዮ እያያችሁ ነው የመረጠችው። ለሷ ያደረገ ሰው እግዚአብሔር ተናግራለሁ እኮ በግልጽ ይቺ የተበላሸችውና ያስገባኋት መኪና ወታ እየተነዳች ነው። ወታ ስትነዳ የሚመጣው ፔናልቲ በእኔ አካውንት እየገባ ነው። ነገር ግን ማለት ነው መጀመሪያ እንድታቀልኝ የምፈልገው አንድ ነገር ብቻ ነው። ማለት እኔ የሱን ስም ለማጠልሸት አይደለም የወጣሁትኝ። ጀስት እኔ የሚሰማኝ ስላጣው ነው። በሰዓቱ ስደውልም ስልክ ስለተዘጋብኝ ነው። ልጁ ብሏል፣ በጣም ብዙ ነገር ብሏል። ግን ገብርኤልን ስለማላውቅ ነው እንጂ አውቄ እኔ በጣም ትልቅ ሴት ነኝ። እንዴት ሆኖ ነው በዚህ እድሜ ገና ለገና የሰው ስም ለማበላሸት የማውቀውን አላውቅም ብዬ ልመጣ የምችለው? ስላላወቅኩ ነው። አርቴ ጋር ተደውሎ መኪና ማስቆም ወይ ማምጣት እንዳለብኝ አላውቅም። ይሄንን ባቅ አሁን ትላንት ፖሊስ ጣቢያ በጨለማ ባልተንከራተትኩ ነበረ። ብዙ ነገር ሆኗል። ዛሬ ራሱ ተነስቼ የመጣሁት አሁን ትልሄድ ነው። ምንድነው ፖሊሱ ምን አለኝ? መጀመሪያ የተሰጠሽ ቦታ ሄደሽ ኮምፕሌን አቅርቢና እዛ ጋር እንትን ይሉሻል፣ መፍትሄ ያመጡልሻል። መኪናው ያለችበት ትፈልጋለች። እንደዛ ተብሎ ነው የተነገረኝ። ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር። ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት ወጥቶ ስላለቀው እንደዚህ አይወራም። ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራውላት የሰጠኋት ብር ደሞዝ ነው የሰጠኋት። ደሞዝ ነው የሰጠኋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ማን አስሎንጋስ ደሞዝ ከከፈልኳት ቀድሚያ ከሰጠኋት ብሩን ደሞዙን የሰጠኋት በሙዝ ብዬ አንደኛ ስሌቨሪነት እንዳይሰማት ከሰው ተቸገርኩና በችጋሩ ድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለግሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር ለማድረግ የፈለኩ። ሙሉ ለሙሉ በሚባል ደረጃ ማስፈራሪያ ነበረ። ወልዶ መንፈስ ቅዱስ ነው ጊቫዌይ ነው። ስለዚህ መውሰድ አለብሽ ይሄንን መኪና ብትፈልጊ ሽጪው፣ ብትፈልጊ ጣዩ፣ ግን ማለት ነው ይሄ በጣም እኮ ማለት ብትፈልጊው ሽጪው፣ ብትፈልጊው ጣዩን ቶኑ ኔጌቲቭ አድርጋ ነው ያወራችው። በጣም እኮ ማለት እኔ የእንትና ደጋፊ ምናምን ለመሆን ፈልጌ አይደለም። የፊልድ ማርሻል ጥያቄዎች አሉ የእሱ አንዳንድ እንቅስቃሴዎች ላይ ግን ሰጣት እኮ በቃ ማለት የፈለገ ነገር ሰው ከራሱ ከሰጣ you just have to say thank you ወይም ደግሞ thank you አልፈልግም ከሰጣ በኋላ መበላሸቱ ጉራማይሌ ነው። ግን ምንድነው ኃላፊነቱ ሊወስድ የሚችለው? ከዚህ በኋላ ጋራንቲ አልሰጣትማ። መኪና ሰጥቼሻለሁ፣ ሰው በተበላሸ ቁጥር ደውይልኝ፣ ዘይት ሲያልቅበት ነው ይልኝ አለ። መኪናውን ሰጣት። በጣም ዊርድ ከሰጣት ከ10 ኪሎ ሜትር በኋላ መበላሸቱ አዎ፣ ግን ሰጣት። ለካሜራ ያሳየው መኪናና የሰጠኝ መኪና የተለያየ ነው። ዊርድ ነው እኮ ዊርድ ነገሮች አሉ ታሪኩ። ግን አትሊስት እሱ ማለት እሱ የመስጠት ፖዚሽን ላይ ነው፣ አንቺ የመቀበል ፖዚሽን ላይ ነሽ። ዩዶን ማለት የተቀመጥሽበት ፖዚሽን ፒኬን ቹስ ልታደርጊ አይደለም። ምክንያቱም አንቺ እየገዛሽው አይደለም ከሱ ከደግነቱ ወይም ከመልካምነቱ ኦር ዋሬቨር ሂስ ቶቲስ ሰጥቶሻል። አለቀ በቃ ተሰጠሽ ማለት ከዚህ በኋላ ያንቺ ኃላፊነት ነው። ዊርድ ነገሮች አሉት አዎ፣ ግን እሱ ሂዝ ናት ኢን ፖዚሽን ዌር መኪናው ባስንጠሰ ቁጥር እሱ ይማርህ ማለት። አንተ ኢንተርፕራይዝ ውስጥ ነው የምትሰራው፣ መኪና ነው የምታከራየው። ማይ ብራዘር ዩ ኖ ዳት። እስከ ዛሬ ይህንን ዘግቤው አላውቅም። ለምን አበሻን እስካልበላ አበሻን እስካልነካ ድረስ እኔ ምንም አይመስለኝም የፈለግከውን ብታደርግ። ቼክ ዚስ አውት። የአንዱን መኪና በአንተ ስም የሆነውን ሊብሬ አውጣ። የመኪናን ታይትል እንዲህ የኪራይ መኪናውን የሚከራየውን ኢንተርፕራይዝ የምትሰራውን በስም ያለውን የአንዱን መኪና የጂ ዋገኑን ይሁን ሮይስ ሮይስ አለኝ ብላ ሌሎችም አንዱን ታይትል አውጣና አሳየን። ሲምፕል አዛ ኢንተርፕራይዝ ነው። የካምፓኒ መኪና ነው፣ የሚከራይ ነው። መጥቶ ሾፍ ያደርግበታል። ይሄ ሰገጤ ህዝብ ደግሞ ምን ያደርጋል? ይህን ነገር አይተዋል። ስታክ ጎበዝ ነው ይባላል። የሆነ ነገር ይሰጣቸዋል፣ እዛ ውስጥ ይገባሉ፣ አብሮ ይጨልፋቸዋል። አሁን ምን ብሎ መጣ? ስታክ ማርኬቱ ወርዷል ብሎ 3 ሚሊዮን ዶላር ተበላው ብሎ መጣ። ትችላለህ ብሮ። ይህን ሰገጤ ህዝብ በጨነ የመኪና አከራይ ነው እስከባድ ጋይስ ሆኖ ከሩቅ ሆናችሁ አስተያየት ለምትሰጡ ማጋይ አንተ አስተያየት ስጥ፣ እኔ መኪና እሰጣለሁ። ኤቢዬ አባቴ ኩራታችን ነሽ። በነገራችን ላይ ከሩቅ ያላችሁ እናንተ አውሩ፣ እሱ መኪና ይሰጣል። ሰምታችኋል። ግን የቢሻ መኪናዋ እኮ ጉንፋንና ትክትክ አለባት። 2 ደቂቃ ሄዳ ነው የቆመችው። እሱ መኪና እኮ እዚህ አሜሪካ በየስትሬቱ ፍሪ ተብሎ ይለጠፋሉ። መኪናው ቀርቶባት የኛ ኩራታችን የቢሻ
መኪናው ቀርቶባት ነፃነቷን ስጣት። አሁን እኮ አሁን 19 ቪዲዮ 18 ቪዲዮ ሰርተባታል። እዚህ ቪዲዮ ላይ ጊዜ የለኝም ብለሃል እኮ አባቴ። ጊዜ የሌለው ሰው እንዴት ነው 19 ቪዲዮ በየቀኑ? ትላንት ወደ 40 ሚሊዮን ቪዲዮ በሁለት ቀን 60 ቪዲዮ ከሰራ አንተ ጊዜ የለህም። በጣም ጊዜ ያጥራል። በጣም ነው ጊዜ የሚያጥር። እባክህ እውነት ጊዜ ሳይኖር መተለኛ ጊዜ ስለሰጠህ እጅግ በጣም ነው ማመሰገን። እንዳንተ አይነቱ ባለሀብት ባይኖረን ኩራታችን፣ ለችግራችን ደራሽ የወገን ደራሽ እኮ ነህ አንተ። በጣም ጀግና ነህ። እቺ ልጅ ምን አጠፋች? አሁን ገንዘቤን በላው በቃ በላው፣ መብቷ ከሰጣት በላው። ምን ትበልታል? ጋሽዬ ጌታዬ ትበል ትስገድ። አሁን ዲስሪስፔክት አረግሽን። አላረገችም። መኪናው የተበላሸ መኪና ነው የሰጣት። ሁለት መኪና ላይ ነው ትሪክ የሰራሃት። አንደኛው መኪና ቀየርክባት። የኔ ነው አላልክም እንዴ? መኪናው ማጋይ የኔ ነው መኪናው ቆሟ፣ ኑና ውሰዱ አላልከንም? ከዛ እንዴት የሰው ሆነ? የሰው ነው መኪናው፣ የሸጠው ሰው ይወጥቷል አላልከኝ? እስካሁን አልተመለሰም ከቫኬሽን። አሁን ደግሞ ሁለተኛ መኪና ገራዥ ቆሟል ተበላሽቶ። ምን ታርገው ወስዳ? ምን ብቅል ታስጣበት? መኪናውን ወስዳ ብቅል ታስጣበት? አንተ ከሰጣሃት መኪና ይሄ 3 ደቂቃ ሄዳ ተክ ብሎ እንደ ጉንፋን ተንተክተክ ከቆመችው ይልቅ አንተ እኮ ቪዲዮ ሰርተባት ያገኘው ብር ይበልጣል። እኔ ምን ታስባላችሁ በዚህ ጉዳይ ላይ? ኮሜንታችሁን ጻፉ። ያ ቬሪ ሼዲ ቲንግ እኔ የሚሰማኝ ነገራችኋለሁ። ኮሜንት ላይ እናንተ ጻፉ። ናሆም የሚያውቀው ታሪክ የለም። እሱ ምግብ አብላው ይጮዋል ወጥቶ፣ ምንም ታሪክ የሚያውቀው ነገር የለም። የሬንታል መኪና ውስጥ ገባ ፉን አለ፣ የሚያውቀው ታሪክ የለም። ምንም የሚያገናኛቸው ነገር የለም። አሁን ለምሳሌ ናሆም ፎንቴና ማርሻል የሚያገናኛቸው ነገር የለም። በምንም የሚገናኙ የሚገጣጠሙ ሰው ምግብ ነው እንጂ ጨዋነት አይዛችሁ አስታበ so crazy bro. I swear to God, bro. ምግብ አብለ ጨዋነት crazy bro. ነገ ደግሞ እነ ጃኒ ይሄዳሉ። ከነሱ ጋር ሆኖ ደግሞ እንደዚህ ሊሸቅል ይመጣል። እስከ መቼ ነው አበሻው የምታታሉት? ምንድነው ጥቅሙ? ጥቅሙስ ምንድነው? አበሻን በዚህ ደረጃ ማጭበርበር፣ ከአበሻ ከአረብ ሀገር ላባቸውን ጠፍ አድርገው የሚሰሩ ምንድነው ጥቅሙ? እቺን እህት ብዙ ሰው አልቅሶ መኪና እንዲሰጣት አድርጎ በዚህ ደረጃ ማሰቃየቱ ምንድነው? እሱን መኪና ራሱን አልሰጧት። ልጁ ቫኬሽን ወጣ ምናምን ምን በሰጣችሁ ብር ነው ቫኬሽን የወጣው? በ3000 ድራም የሚገዛ መኪና። ናሆም የሚያውቀው ታሪክ የለም። እሱ ምግብ አብላው ይጮዋል ወጥቶ፣ ምንም ታሪክ የሚያውቀው ነገር የለም። የሬንታል መኪና ውስጥ ገባ ፉን አለ፣ የሚያውቀው ታሪክ የለም። ምንም የሚያገናኛቸው ነገር አስባችሁታል? ምግብ አብልቶት ቀጥታ የሀገር መኪና ያለበት ውስጥ ከተቱት እና አልቻለም። ክሬዚ በህይወት አይቼው የማላውቀውን ነገር አየሁ። እራት ጋብዞኝ እንደ ቀልድ 12000 13000 ድርሃም ሲከፍል አየሁ። እና ታዲያ እኔ እኮ የድሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700,000 ብር ማለት እኮ ነው። ላይገርመኝ ነው? 10,000 ሲከፈልም ያመኛል። እንኳን ሌላው አይደለም እንደ ህፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ለምን ከኤቢ ጋር ቪዲዮ ሰራህ ነው? እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱ ከሌላ ዝም ብዬም እሰራለሁ እኮ። እውነት ብዙ ነገር ልመልስለት እችላለሁ፣ ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማል ኦኬ። ይሄን ቪዲዮ እንደምታዩት የመጀመሪያ መናገር የምፈልገው ነገር this is በጣም disrespect for me, you know በጣም disrespect ነው። ምክንያቱም አንድ ሰው ተቸገረ ብዬ እኔ ወጣት ነኝ ነው
ለሰው ይሄንንም ማድረግ መብቃቴን መጀመሪያ እግዚአብሔርን አመሰግናለሁ። ግን ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራውላት የሰጠዋት ብር ደሞዝ ነው የሰጠዋት ደሞዝ ነው የሰጠዋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት አለ ወጥቶ ስላለቀው እንደዚህ አይወራም። እኔ አስሎንጋስ ደሞዝ ከከፈልኳት ቀድሚያ የሰጠዋት ብሩን ደሞዙን የሰጠዋት በሙዝ ብዬ አንደኛ ስሌቨሪነት እንዳይሰማት ከሰው ተቸገርኩና በችጋሩ ድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለግሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር ለማድረግ የፈለኩት። አንድ እንድታቁ የምፈልገው ነገር ደግሞ አንድ ሰው እኔን አለቃ ሆኜ ለማቋቋም ብዬ ብር ሰጥቻት ይሄንን ነገር አድርጋ እሷ ለኔ እንትን ማድረግ ማለት በጣም very bad thing ማለት አለቃዋ ነኝ አለቃዋ ነኝ እኔ በኔ ኮንታክት ባታረግም ቲሞቼም ኮንታክት አድርጓት ብር እስከተከፈላት ድረስ ቅድሚያ ክፍያ በደሞዝ እኮ በፊት ለፊት በቪዲዮ ብላለች። በቪዲዮ እውነት ነው ላይክ እኔ እስማማለሁ እሱን ምክንያቱም እሱ ነው የረዳት አዳይ ነው እሱ ነው ብሩን ያወጣው ያ እሱም የሰራው ፕሮፓጋንዳ አለ ወይ 100% ግን ያው it is what it is ሲወርድ ነው ከደረጃ ስትወርድ በዛው እንትን ብለ እንዳትወርድ እንደዚህ ይዘው ከምትሄድ በደረጃ እንደዚህ ተሰቃይተ ከምትሄድ እንትን ብለ አረፍ ብሪዝ አድርገህ እንድትሄድ ግን ከባድ ነው። አንዳንዱ ዲዛይን እኔ እግዚአብሔር ይወቀው አሁን አንደኛ ፎቅ ላይ ስታዝ ከታች ወደ አንደኛ ፎቅ ስትሄድ እዚያ ቁጭ ብሎ ሰውዬው አሁን እኔ እንዴት ነው ኧረ ተው ምን አጭሰ ነው ዲዛይን የሰራው ሰውዬ የተጨሰበት ክፍል ውስጥ ነው የሰራው ክፍል ስኬቹን ሲሰራ እዛ ክፍል አጭሰው ወጥቷል ታፍኗል ቤቱ እንጂ የታፈነ ሳፎኬሽን ይላል የታፈነ ቤት ውስጥ ሆነ የሰራው ዲዛይን እንደዚህ ዲዛይን እኔ አይቻላቅም። ማክዳ አሰፋ ከጋብቻ በኋላ ማክዳ ፍስሐ ጽዮን አንድ የተነሺ በጣም ከኢቢኤስ ሳክሰስ ጀርባ እና ከኔም ጎን ለ26 ዓመት የቆመች ውዷ ባለቤቴ ነች። የምታዩዋቸው እነዚህ በጣም ትላልቅ ፕሮግራሞች ከጀርባዋ እንግዲህ ያለችው ማክዳ አሰፋ ነች። አንዳንዴ ከጀርባ ያሉ ሰዎች አይታወቁም አይመሰገኑም ግን ላመሰገናት በጣም ያስደነግጣል። የኢቢኤስ ዋና ባለቤት ወይም ስራ አስፈጻሚ ሞት በጣም ነው የሚያስደነግጠው። እስፔሻሊ ከነጻነት በኋላ መሆኑ እጅግ ይገርማል። ያው ነፍስ ይማር ለማለት ወዳለሁ ሲሪየስሊ በጣም ያሳዝናል። መመለሻው እንዳይጠፋ መነሻን አስተውስ ማለት ይሄ ነው። እንግዲህ የኢትዮጵያ ሕዝብ እኮ አንቺን ከመሬት አንስቶ ገላሽን አጥቦ ሰው ያረገሽ ነበረ። አንቺ ግን ገላሽን ካጠበሽ ይልቅ ከነጻሽ በኋላ ሽቶና ሳሙና ለሰጦች ሰዎች ስታጎበድጂ አይተንሽ ነበር። ከዛ ከታች ከተነሳሽበት ይልቅ ፌመስ ኮንሽ በኋላ ከኢትዮጵያ ሕዝብ ጋር በኮመንትና በቪዲዮ መበሻሸቅ ነበር ያልሽ። ጭራሽ ማንነትሽ ጠፍቶብሽ ግራ የገባሽ ሰው ሆነሽ ነበር ዋንትያ። እኔ ግን በእንደዚህ አይነት ሁኔታ ባላይሽ በጣም ደስ ይለኝ ነበር። ምክንያቱም አንቺ እንደደከመሽ ሁሉ የኢትዮጵያ ሕዝብ ሁሉ ደክሞታል። አንቺ ግን ያነሳሽን የኢትዮጵያ ሕዝብ በጠቅላላ ንቀሹ ነበር። ለዚህ ነው ገብተሽ ኮመንቱን ብታነቢው እንዳለ የሚጽፉልሽ ያልሆነ ነገር የሚሆነው የምሰጩ ነገር ጥሩ ስላልነበረ ነው። ለኢትዮጵያ ሕዝብ የኢትዮጵያ ሕዝብ ያደረገለሽን ነገር በጠቅላላ የመለሽለት ሂሳብ ባልሆነ ነገር ነበረ። ወደ ላይ ሆኜ ሽንቴን ካልሸነወባችሁ ነበር ስትዬ ነበረው። ግን ምን ያደርጋል ዛሬ በእንደዚህ አይነት ሁኔታ ስላየሽ ግን በጣም ልቤም አዝኗል፣ ልቤም ተሰብሯል። ልጅሽም ስትሰደብ በጣም አዝኛለሁ። ይሄ ሁሉ የሆነው ግን በአንቺ ምክንያት ነው። ለማንኛውም አልረፈደብሽም። አሁንም የኢትዮጵያ ሕዝብ በጣም ሩሩና አዛኝ ስለሆነ እኔ ስለ ወንት ያወራ ዘንድ ሺ ሶ ያንግ ማለት በጣም ወጣት ስለሆነች ይሄ አልገባኝም። ግጥም ይሁን መድብል ይሁን ምን እንደሆነ እኔ አልገባኝም። ብቻ ያው መንፈሱ ገብቶኛል። ኢትዮጵያ እኔ ዋንትያን ኮንተንት ስለማልከታተል በየቀኑ ስቴት ብዛ ላይ መስጠት ይከብደኛል። ግን
ህፃን ነች ማለት በዚህ ደረጃ የአንድ ደቂቃ ከሁለቱን ጉርጉሮ ያስፈልጋታል ብዬ አላስብም። እቺ ነገር ንያትና ላስላስ እናረጋታለን ኩዊክሊ ኦልራይት። እኔ 1 ሚሊዮን ተከታይ ስገባ ስልክ የለኝም፣ በሰው ስልክ ነው የምቀርጸው። መጨረሻ ላይ ልጠይቅህ የምፈልገው ነገር አሁን ታበርሲሳን ታውቀዋለህ አይደለ? ቲክቶክ ላይ መንሱሬ እቺ ነገር ንያትና ላስላስ እናረጋታለን ኩዊክሊ ኦልራይት። እኔ 1 ሚሊዮን ተከታይ ስገባ ስልክ የለኝም፣ በሰው ስልክ ነው የምቀርጸው። ኧረ ተው ያ በሰው ስልክ ነው እየቀረጽኩ። ከዛ ሰው አንድ ቀን ይሰጣል፣ በማግስቱ ፊቱን ያጠቁርብሃል። ሌላ ሰው ፈልጋለሁ። ከዛ አንድ ፍሬንድ እንደው ምን አለ ያሲኑ ያሶ አይፎን አለው ሂድና ተዋወቀው፣ አንተ ጓደኛ ታደርገዋለህ ነገ እንዲቀርጻ ያ እና ግን ይሄን መናገር አልፈልግም፣ ማሳየት አልፈልግም። ምክንያቱም እችላለሁ፣ ቀይራዋለሁ ጊዜው እስኪመጣ በዛ መንገድ ማለፍ አለብኝ። ፕሮብሌምስ አር ኤ ፊውል ፎር ግሮዝ የሚባል ነገር አረ እንግሊዝኛ። ይሄ ልጅ እንግዲህ በጣም የሚገርም ነገር ይዞልን መጥቷል። ዚሲር በጣም በሚገርም ሁኔታ በቃ እየሞከርኩ ነው የሚለው የአእምሮ ጭማቂ አርት ምን ያህል ግዙፍ እንደሆነ ከነዚህ ከሚያስመስሉ ቲክቶከሮች ከምናምን የተለየ እንዴት አንጥሮ እንዳወጣው አይታችሁታል። በዛ ላይ ልጁ ደግሞ ደስ የሚለው ነገር ለሐዲሱም ለራሱም ሐቀኛ የሆነ ልጅ ነው። ምን አለ 1 ሚሊዮን ተከታይ እያለኝ ስልክ እንኳን የለኝም ነበር፣ በተወሶ ስልክ ነበር የሚሰራው። አብዛኞቹ ቲክቶከሮች እንደዚህ ደፍሮ አይሏችሁ፣ በጣም ኃይለኛ ቦለሮች እንደሆኑ አድርገው ነው ራሳቸውን እንትን የሚሉት። ሁለተኛ ነገር ደግሞ ጭራሽ እያስከፈሉ 1 ሚሊዮን እናስገባችሁና የሆነ ዩ ካን ሜክ ማኒ አይነት ወሬ የሚያወሩ ብዙ ሰዎች አሉ፣ ውሸት እንደሆነ ከዚህ በፊትም አውርተናል። ስለዚህ ጉዳይ ተመልሼ እመጣበታለሁ። ግን ይህ ልጅ ምን ያህል ሀቀኛ እንደሆነና ምን አለ። ሁለተኛ ነገር ደግሞ በጣም ደስ ያለኝ ነገር ድሃ ስትሆን ሀዘንህ ላይ ይረክሳል። በጣም የሚገርም ንግግር፣ ሀቅ የሆነ ነገር የተናገረው ልጅ በጣም ሀቅ። እንደዚህ አሁን በጣም ፖፑላር ሆኖ ማየቴ በጣም ደስ ብሎኛል። እና ለምን እንደሆነ ታውቃላችሁ? እነዚህ ይሄ በተጠና ደግነት ላይ ቲክቶክ ላይ ያለውን ፎሎወር በሙሉ እንደ ባሪያ አድርጎ ጠቅልሎ የሚያዝ የሆነ በቃ እርዳታ የነሱ መለያ አድርገው ምናምን እዚህ ራሱን መርዳት ያልቻለ ሰው እዛ ሄዶ ረጂ እንደሆነ አድርጎ ፕሪቴንድ የሚያደርግበት እንትን ያቆማል። እንደነዚህ አይነት ታለንት ያላቸው ልጆች ምናምን ብቻ ነጥረው የሚወጡበት እንትን ይሆናል። ሌሎቹ እነዚህ ይሄ እናንተን እንደ እንትን አይደው ለምን መሰላችሁ? አሁን ኢትዮጵያ ደርሼ ከመጣው ወዲህ ይሄ እርዳታ ምናምን የሚባለው ነገር ራሳቸውን ነው የሚረዱት። እነዚህ ሰዎች ማንንም አይረዱ። የምሬ ነው የምላችሁ። እንደው ሌላውን ነገር ተውት። ቦሌ አንዱ ስጋ ቤት በር ላይ ብትሄዱ አንድ 10 ህፃን አራስ ልጅ የያዙ ሰዎች ታገኛላችሁ። እነዚህን ሁሉ ረድተው ነው የሚጨው ወይስ እነሱን እያለፉ ነው እናንተ እንድታዩላችሁ እነዚህ ነው የሚረዱ? አይ ዶንት ጌት ኢት። ቴንክ ዩ። እኔ በቲክቶክ ተስፋ ማልቆርጠው ወይም በአንዳንድ ጉዳዮች ተስፋ ማልቆርጠው እንደዚህ አይነት ነገርን የቀረበለትን ነገር ብቻ ስልቅጥ አድርጎ የሚወጥ ሰው ሳይሆን የቀረበለት ነገር ምንድን ነው ለምንድን ነው ብሎ የሚጠይቅ ቲም ስላለን አም ቬሪ ፕራውድ። በጣም ብዙ ብር አግኝተሽ ግን ለአንድ ሰው ብቻ ነው ስጦታ መስጠት የምትችይው ብትባይ መቅደስን ሁሌ ስከፍት ስለ ብር ነው። ሁሌ ኤቭሪ ዴይ ትልቅ ገንዘብም ቢሆን የምትፈልጊው ነገር አግኝተሽ መጀመሪያ መስጠት የምትፈልጊው ለማን ነው? የቀረውን እጠቀማለሁ ለራሴ ስልሽ ከነሱ ከገዛሁላቸው ጋር ስልሽ መጀመሪያ አቸና ያችራዳ ልጆች በሽታም ያችፈላችሁ ፈቸሪኮች አችላችሁ ማችለት ነው። እዚህ ጋር ጋቸኔ ምናምን እኔ እኮ ጉራጊኛ ዜና ነው መሰለኝ። እግዚአብሔር ጸጋዬ ደንድር እኮ ምን ሆነ ብያለሁ እኮ አንዳንተ አታፍርም? እኔ እኮ አጎቴ ነበረ 93 ላይ እንን ቋንቋ እንደዚህ ልጅ ሆኜ ትዝ ይለኛል ሲያወራው። እሱ አሁን ጠብሶበታል አግብቷል። 2018 ላይ እንትን ትላል በቃ የፈረቅ ተማም ይመስል አጀባከት መቸቸ አቸና ካዲስ ኮፊ የሰላሌ ጥጃ ራሱ ከእናቱ ጡት ወተት እንደዚህ አይጠጣም። የፓርክ ሰጎን የመሰላችሁ ከየት ነው የምትመጡት? እስቲ በነካጃችሁ ደግሞ በሽንትም አሳዩ። ከገሙ አይቀር መጠንባል ነው የት በሮ እንዲህ በቃ ጫፍ ላይ ደርሳለች ልትነቀል ማለት ነው። ከዛ ደነገጥኩኝ። ከዛ በቃ ቀጣውን ማርሻል ቀኝ እጅ ሊከፍት እንደዚህ ሲያረጋት በሮ ራሱ ወደ ውጭ ወጣች። ከዛ በሮ እንዲህ በቃ ጫፍ ላይ ደርሳለች ልትነቀል ማለት ነው። ከዛ ደነገጥኩኝ።
ከዛ በቃ ቀጣውን የኋላውን በር ልከፍት ስል አይከፈትም። ከዛ ቁልፍ ፈለገና ቁልፍ ሲያገኝ ቁልፉ ተከፍቶ ቁልፉ በቃ ቢሆነ ስብርብር ያለ ከኩዊንስ የሚገዛ ዶሮ መሰለ እኮ ይሄ ሁሉ ተገነጣጥሎ አለቀ ጋይስ ነገር አለው እና ሊከፍት ሲል እምቢ አለው ከዛ እንደዚህ ብዬ ሳይ ሌላ ኃይል መጣ ምንም እዚህ ጋር ይሄ ነው ያ ነው ብዬ ለነግራችሁ ከምችለው በላይ ኦልድ በጣም የሞተች ናት ማለት ትችላላችሁ። ማርሻል 3.8 ሚሊዮን ዶላር ዳውን ሆኛለሁ። ስሙልኝ አልሰማችሁም? ቆይ ልድገመው ጋይስ አክሶ እውነትሽን ነው። በጣም ነው እንዴ ዳውን መቆም ራሱ እንደሚሆንኮ ብራዘር ኢማጂን 3.8 ሚሊዮን ዶላር ኦልሞስት 4 ሚሊዮን ዶላር ያለው ሰው ትሬድ ላይ ገንዘብ ያለው ከዛም በላይ ያለኝ ብዙ መኪናዎች የኔ ናቸው ብሎ የሚሰክሳቸው ያለው ሰው የ2011 ኒሳን አልቲማ ሰጥቶ ልጅቷን የተበላሸ 10 ኪሎ ሜትር እንደሄደች ጸጥ ለጥ ነው ያለው በጥራቅ እንደዚህ ሰክሷቸዋል። በጣም የሚያሳዝን ውሸት አበሻን ይጫወቱበታል፣ ገንዘቡን ይበሉታል፣ ይቦጠብጡታል። አንድ ጥያቄ ልጠይቃችሁ። ፊልድ ማርሻል 3.7 ሚሊዮን ዶላር ያለው ይመስላችኋል? ጋሼ ተብሎ 58 60 ዓመት የሆናቸው ሰው ልጆች ያሏቸው ልጆቻቸውን ኮሌጅ ያስመረቁ የልጅ ያላቸው የዳሩ ልጅ በክብር የዳሩ ሰው ጸጉራቸውን 5 ቦታ እንደዚህ ቋጥረው ሎቲ እዚህ ጋር አድርገው አስበዋል። እንዲህ ምናምን እያሉ ሲሄዱ አሁን ልጁስ አይጠፋም እንዴ? አይሰደድም? በሊቢያ በእግሩ አይሄድም እንዴ? ከዚህ ሀገር ከዚህ በላይ ምን ብሶታል? መከበር እኮ ነው ይሄ። መከበር ያስከብራል። ትልቅ ሰው መሆን ማመን ነው። እድሜ ከእግዚአብሔር ጋር መቼም አንጣላም። ደስ ይለኛል። እኔ በኖርኩት እድሜ በሙሉ በጣም ግሬትፉል ፈጣሪን አመሰግናለሁ። በጣም ደስ የሚለኝ ይሄ ምንድነው? ራስን መጠበቃቸው ነው። ያው እንትን ለማለት አይደለም። ራስዎትን መጠበቆት ነው። ጄሪ ያሉት ስሞትን እንዴት አይነት ጥበቃ ነው? እርሶ መንግስት ጥበቃ ሊያደርግሎት ይገባል። ጄሪ የሚባል ትልቅ ሰው የ75 ዓመት ሴት ጄሪ የለም እዚህ ሀገር። ቻርጅ እያደረገ ስለሆነ ነው ስልኬ። እጥባርጎ ይችል ልጅ ፈመሰባት፣ ያዘነ መስሎ ፈመሰባት። ይሄ ሌባ ነህ ብሮ። ማርሻል የምትባል ቆዳ የዚች የሴት ልጅ እንባ ነገ ጉድጓድ ይከታል። አንተ ሬንታል መኪና የሚከራይበት እዛ ውስጥ ነው የምትሰራው። እነዚህ መኪናዎች የሚከራዩ ናቸው። የኔ ናቸው ብለህ ትበጠረቃለህ በባዶ ሜዳ። ምን ያደርጋል? ያንተ ያልሆነን አሁን እኔ የኔ ነኝ ብዬ ብበጠረቅ ምን ያደርግልኛል? የኔ አይደል። ነገ እውነቱ መውጣቱ አይቀር። ምንድነው ጥቅሙ? ምንድነው ጥቅሙ? እኔ ሶሻል ሚዲያ ላይ ሀብታም ሆኖ 5 ሰዓት ከተቀመጠ አንድ ሰው 3 ሰዓት በየቀኑ 2 ሰዓት 5 ሰዓት ከተዘበዘበ ችስታው ባንድ ቤተሰብ ነን አባቴ። መሽቶ ስትገቡ ወደ ቤት ደግሞ ተኝተዋል አይደል? አምሽታችሁ ከስራ ስትገቡ ውጭ ካልበላችሁ ፍሪጅ ውስጥ ያለ ነገር ትፈልጋላችሁ። አንድ ቲማቲም ኑሮ በአሜሪካ የሚባለውን ፕሮግራም ቀይሮት ችግር በአሜሪካ ቀስ አድርጋችሁ ሳይጮህ ትከታተሉታላችሁ። አንድ ቲማቲም ብቻ ነው የምታክል ጥሬ ስጋ የችግር ብራንድ አምባሳደር ቢያደርጉት ጥሩ ነው። የመሳቀቅ ሲኢኦ 100,000 ብር ብቻ 100,000 ብር እቺ መኪና ይሸጣታል ማለት ነው። እስቲ
ቢቆርጠኝ ኢንሹራንስ አለ ወይ? ቢቆርጠኝ ኢንሹራንስ አለ ወይ? ስፒከር ማግኘት ይዤ ባጠገብ አባል ፍራስ መለካ ትከተለኛል። ቪዲዮ ላይ ታደርጋለህ ሰራ ይሄን ቪዲዮ ላይ ካረክሉ ሰዳት ያ ከሰሩ ቪዲዮ ይመስል ነበር። ቪዲዮ ከመቻችሁ ለከስ ሰብስክራይብ ማድረጋችሁን አትርሱ። ከዚህ ቪዲዮ እስከማገኛችሁ ይመቻችሁ። ፎሎ ማድረጋችሁን አትርሱ። Let's go